ከሰዎች ጋር ባላችሁ ግንኙነት ደስተኛ ካልሆናችሁ እነዚህ ነገሮች የግድ ያስፈልጋችኋል። በስራ፣ በትምህርት፣ በየትኛውም ዘርፍ ላይ ብትሆኑ ይህንን ማወቅ የግድ አስፈላጊ ነው። ተናግሮ ማሳመን፣ የፈለጉትን ጠይቆ ማግኘት አስቸጋሪ የሚመስላቸው ብዙ ሰዎች አሉ። ምክንያቱም እነዚህ ነገሮች ስላልተረዱ ነው። ዛሬ እነዚህን በዝርዝር የምንመለከት ይሆናል። የመጀመሪያው ኮሚኒኬሽን ሲባል በሁለት መንገድ ነው ልንገልጸው የምንችለው፣ ቨርባልም ነን ቨርባልም። ድምጽ አውጥተን ወይም ድምጽ ሳናወጣ ከሰዎች ጋር መግባባት እንችላለን። ድምጽ አውጥተን ስንል ይሄኛውን የማወራላችሁ ድምጽ እያወጣው ነው። ነን ቨርባል ደግሞ የሚባለው ይሄ የምመለከታችሁ የእጅ እንቅስቃሴ፣ እነዚህ ነን ቨርባል ወይ እያናገርኳችሁ እናንተ ጋር ኮሚኒኬት እያደረግኩ ነው ወይም ከናንተ ጋር ለመግባባት እየሞከርኩ ነው ማለት ነው። ስለዚህ ኮሚኒኬሽን ሲባል በመናወራው ብቻ አይደለም፣ ተግባራችንም ኮሚኒኬት ያደርጋል ከሰዎች ጋር ማለት ነው። ቨርባል ላይ ወይም ድምጽ አውጥተን ኮሚኒኬት ስናደርግ እነዚህ ነገሮች መለየት ይኖርብናል። የተስተካከሉ ቃላቶች ነው የምንጠቀመው፣ ለዛ አካባቢ የሚመጥን ኦር የሚሆን ነገር ነው እየተጠቀምኩ ያለሁት። እንዴት ነው የሰውነት እንቅስቃሴ ከዛ ሰው ጋር ተገቢ ነው። አንዳንድ ሰዎች በጣም ሲያወሩ እንደዚህ እንዲህ የሚሉ ሰዎች አሉ። እሱን ማስተካከል አንድ ይኖርብናል። ሁለተኛ ደግሞ የምንጠቀመው ቃላቶችስ ምንድን ነው? ለምሳሌ የሆነ ካፌ ውስጥ ነው 3-4 ሆነን ተቀምጠናል። 50 40 ምናምን የሚሆኑ እድሜያቸው ብቻ ከ40 እስከ 50 ባለው ክልል ውስጥ ያሉ ሰው ይመጣሉ ማለት ነው። ከዛ በኋላ በመሀልኛ እያወራን ነው። ያ የመጣው ሰው ሰላም ይለናል። ምክንያቱም አንዱ ጓደኛችን ስለሚያውቀው ሰላም ይልና እንትን ይላል። ከዛ በኋላ እንዴ እንትናን ታውቀዋለህ እንዴ? እኔ እለዋለሁ። አው እንዴ እንትናማ እኮ ጀለሴ ነው ይላል። ይሄኛው ወሬ ማን ጋር ተሰማ? አሁን ሰላም ያለን ጋር ማለት ነው። ከዛ በኋላ እዛው አረፍ ይሉና ትንሽ ቆይቶ ይመጣሉ። እንደው እኔ ላንተ ጀለስ ነኝ፣ እኔ ላንተ ጠላት ነኝ፣ እኔ ላንተ ምቀኛ ነኝ ይሉታል ማለት ነው። አረ እንደሱ እኮ አይደለም። እንዴት ይግባቡ? ምክንያቱም ያ ሰውዬ ተረዳው በየትኛው መልኩ ነው። ጀለስ ማለት ቀጥተኛ ፍቺው በእንግሊዘኛ ጠላት፣ ምቀኛ ምናምን ማለት ነው። በአራዳ ቋንቋ ደግሞ ጀለስ ማለት ጓደኛ ኦር ቤስት ፍሬንድ እንደማለት ነው። ስለዚህ አሁን እነዚህ በኮሚኒኬሽን አልተግባቡ። እንደውም እንትን አላቸው፣ አረ አይደለም እንደዚህ እኮ ቢሆን እንደዚህ ነው። በምንም ተአምር ያ ሰውዬ ሊረዳው አልቻለም። ምክንያቱም አንድ ነገር የምትረዳው እንደ አካባቢህ ነው፣ እንደመጣህበት ሲቹዌሽን ነው። ያ ሰውዬ እንግዲህ የመጣው ከምንድን ነው የሚለውን ነገር መለየት ያስፈልጋል። እድሜውም ልዩነት ይኖራል። እንዴት እንደዚህ ይለኛል ብሎ ብቻ አለመግባባት ተፈጠረ። ስለዚህ አሁን ከዚህ ነገር በዋናነት ልንማርና የሚገባው ነገር እናወራው ነገር አካባቢው መመጠን አለበት። ለምሳሌ ይሄ ልጅ እንግዲህ መጥፎ አስቦ አይደለም ጀለሴ ነው ያለው፣ ጥሩ በማሰብ ነው። ቤስት ነን፣ ጥሩ ጓደኛ ማቾች ነን ለማለት ፈልጎ ነው፣ ይሄንን ለማንጸባረቅ ነው። ግን በዛ ሰው የተረዳው ምንድነው ጠላቴ ነው፣ ምቀኛዬ ነው እንደተባለ ነው። ስለዚህ የምናወራው ነገር ኮሚኒኬት የምናደርግበትንም መንገድ ማስተካከል ይኖርብናል። ነን ቨርባል ላይ እንዳልኳችሁ ስናወራ የግድ እንዲህ ምናምን ማለት የለብንም። የግድ ስልካችን እየተጠቀምን እንትን ማለት የለብንም። በቃ ጥሞና ሰተን በጥሞና ማውራት፣ ማስተላለፍ የፈለግነውን ነገር ቦዲያችንን፣ የእውነት እንቅስቃሴ፣ የእጅ እንቅስቃሴ የምታወራውን ነገር መግለጽ ወር ማብራራት ይኖርበታል። ደግሞ የፊትህ ነው። ፊትህ እንዴት ነው? ለምሳሌ ሀዘን ቦታ ላይ ሄደ ፈገግ እያልክ ልታወራ አትችልም። ያንን ሰው ልታጽናና ሄደ አይደለ? ደስ የሚል ቦታ የሰርግ ቤት ሄደ እንግዲህ እያለቀስክ ልታወራ አትችልም። ኦር እንዲህ ፊትህን እንትን ብለህ። ስለዚህ ፌሻል ኤክስፕሬሽን ራሱ ማተር ያደርጋል። ነን ቨርባል ወይ ነው ይሄ እንግዲህ ድምጽ ሳታወጣ የምትግባባበት ሜትድ ስለሆነ ፎከስ አድርገህ ማስተካከል ይኖርብሃል ማለት ነው። ሁለተኛው ደግሞ በደንብ ማዳመጥ ነው። አንድ ሰው በሚያወራበት ሰዓት ላይ በደንብ ማዳመጥ ነው። አብዛኛው ሰው ኮሚኒኬሽን ሲባል ኦር ከሰው ጋር ተግባቦት ሲባል ማውራት ብቻ የሚመስለዋል። ነገር ግን 60% ማዳመጥ። 60% እንግዲህ አስተውሉት። 60% ማለት ከምናወራው በላይ ማዳመጥ አለብን ማለት ነው። ማውራት ይልቅ ብዙ አዳምጠን ማውራት ይሻላል። ተፈጥሯችን ራሱ ካስተዋላችሁት እኮ 2 ጆሮ 1 አፍ ነው የተሰጠን አይደለ? ያው እንግዲህ ተፈጥሯችን ራሱ የሚመሰክረው ኦር የሚናገረው ምንድነው? 2 ያዳምጠን 1 እንድናወራ ነው። ስለዚህ 2 የማዳመጫ ጆሮች ነው የተሰጠን እንጂ 2 የማውሪያ አፎች አልተሰጠንም። ምናልባት 2 አፎች ቢሰጡን ኖሮ ብዙ አውርተን ትንሽ እንድናዳምጥ ሊሆን ይችላል። እዚህ ከሰው ጋር መግባባት የምንፈልግ ከሆነ ያ ሰው እንዲረዳን እኛም መረዳት ይኖርብናል። እኛንም በደንብ እንዲያዳምጠን የምንፈልግ ከሆነ እኛም በደንብ አድርገን ማዳመጥ ይኖርብናል። አብዛኛው ሰዎች ምናምን ሲያወሩ ስልኩን እየነካካ
የሆነ ነገሮችን ስራ እየሰራ ሊያዳምጥ ይችላል። ነገር ግን በዚህ መልኩ ኮሙኒኬት ልናደርግ አንችልም፣ ልንግባባ አንችልም። ያንን ሰው ካላዳመጥከው እሱም ሊያዳምጥ አይችልም። ስለዚህ አይኑን እያየ የሚያወራውን ፌሻል ኤክስፕሬሽኑን የእጁን እንቅስቃሴ እያየ ብታዳምጠው የተሻለ ነው። ማዳመጥ ሲባል ደግሞ አንተ መልስ ለመስጠት አይነት አይደለም የምታዳምጠው። እሱ ጥያቄና መልስ ላይ ነው። ጥያቄና መልስ፣ ጥያቄ ጠያቂው ይጠይቃል፣ አንተ ለመመለስ ታዳምጣለህ አይደለም። ነገር ግን እዚህ ጋር ኮሙኒኬት ለማድረግ እስከሆነ ከዛ ጋር ሰው ጋር ለመግባባት እስከሆነ ድረስ ምን ማድረግ አለብህ? ትኩረት ሰጥተህ ማዳመጥ፣ መልስ ለመስጠት አይደለም። መጀመሪያ ማዳመጥ ሲጀመር ያ ሰው ምን ሊል ነው የፈለገው፣ ምን ሊያስረዳ ነው የፈለገው፣ ምን አይነት ነገር ሊያስተላልፍ ነው የፈለገው የሚለውን ነገር መረዳት ያስፈልግሃል ማለት ነው። ከዛ እሱን ከተረዳህ በኋላ ምላሾች መስጠት ትችላለህ። ምክንያቱም መመለስ ያለብህ ነገር ላይሆን ይችላል፣ ዝም ብለህ ማዳመጥ ሊሆን ይችላል። መመለስ ያለብህ ነገር ደግሞ ከሆነ ካዳመጥከው በኋላ ያንን ነገር አናላይዝ አድርገህ አጠንጥነኸው ከተረዳኸው በኋላ ምንድነው ሊያስተላልፍ የፈለገው የሚለውን ነገር በተለያዩ አቅጣጫዎች ካየህ በኋላ መልስ መስጠት ትችላለህ ማለት። ሌላው ደግሞ ለመመለስ አለመቸኮል። ይህን ነገር የሆነ ነገሮች አሉ አይደለም፣ እንዲህ ቢሆን እንደዚህ አለ፣ አንተ ቶሎ ብለህ መልስ ለመስጠት አለመቸኮል። ቢያንስ ያ ሰው አውርቶ አንተ መልስ እስክትሰጥ የሆነ ጋፕ ሊኖር ይገባል። ቢያንስ 5 ሰከንድ 3 ሰከንድ። ምክንያቱም የሆነ ነገር አወራለህ ቶሎ ተቀብለ ሪፍሌክት ካደረግ በቃ አንጸባርቀ መለስክ ማለት ነው። አንተ በርሜል ሆንክ ማለት ነው። በርሜል የሆነ ነገር ይባላል አይደል? መልሶ ያስተጋባል። አንተ እንደሱ ሆንክ ማለት ነው። ነገር ግን አንተ ያን ነገር አብዞርብ አድርገህ ምጥጥ ካደረግክ በኋላ ያዘን ነገር ከተረዳኸው በኋላ መልስ መስጠት ይኖር። ደግሞ ዲጂታል ኮሚኒኬሽንህን አስተካክል። ይሄ ምን ማለት መሰላችሁ? አሁን ላይ ጊዜው በሶሻል ሚዲያ ረቋል። ነገሮች ሁሉ በሶሻል ሚዲያ እየተንቀሳቀሱ ይገኛል። ንግዱም፣ ትምህርቱም፣ ሁሉም ነገር በሶሻል ሚዲያ እንቅስቃሴ እየተደረጉ ነው። ስራው ራሱ በሶሻል ሚዲያ ብዙ ስራዎች እየተሰሩ ነው አይደለ? ስለዚህ አንተ ሶሻል ሚዲያ አጠቃቀምህ እንዴት ነው? ሶሻል ሚዲያ ላይ ያለህ አመለካከት እንዴት ነው? ሶሻል ሚዲያ ላይ እንዴት ነው የምትመልሰው? ኢሜል ስትመልስ እንዴት ነው? ቴክስት ስትመልስ እንዴት ነው የምትመልሰው? ቴክስትን ከመላክ በፊት ታየዋለህ ኦር አንደርስታንድ አድርገው ነው የምልከው? አንዳንድ ሰው ምን ማለት እንደፈለገ ራሱ ሳይገባ ቢልኳል። አብዛኞቻችን አሁን እኛ ደግሞ የለመደው እንግሊዘኛ በአማርኛ የአብዛኛውን ጽሁፍ ልትረዱ አትችልም። በጣም ኮምፕሊኬትድ ይሆናል። በአማርኛ መጻፍ የምትፈልግ ከሆነ በአማርኛ ጻፍለት ለዛ ሰው። በእንግሊዘኛ ደግሞ የምትጽፍ ከሆነ በእንግሊዘኛ ጻፍለት። እንግሊዘኛ በአማርኛ በጣም ኮምፕሊኬትድ ነው። ለአንዳንድ ሰው በጣም አስቸጋሪ ነው። አንዳንድ ሰው ላይረዳ ይችላል። ቴክስትስ የምትልክለት ሰው ለማን ነው የምትልክለት? ለምሳሌ የቢዝነስ ሌተር ሆኖ እንግሊዘኛ በአማርኛ ብትልክለት በጣም አስቸጋሪ ነው። መጀመሪያ ለማን ነው የምልከው የሚለውን ነገር መረዳት ይኖርብሃል። ምናልባት ከጓደኞች ጋር የገድ ሊሆን ይችላል። የምትግባቡበት ከሆነ በየትኛውም ቋንቋ ተጻጻፉ። ስለዚህ ሌተር አጻጻፍ ራሱን በደንብ መለየት ይኖርብሃል። ደብዳቤ እንዴት ነው የሚጻፈው? ምናልባት አሁን ላይ ደብዳቤ ላይኖር ይችላል። ኢሜይልስ ስታደርግ እንዴት ነው የምታደርገው? አብዛኛው ጊዜ ለስራ ኢሜይሎች ሊኖሩ ይችላል። በብዛት ደግሞ ኢሜይል ላይ የምትጻጻፈው ነገር የስራ ሊሆን ይችላል፣ ቢዝነስ ሌተሮች ሊሆኑ ይችላል። ስለዚህ እሱን በጥንቃቄ ማየት ይኖርባል። ከመላክ በፊት በደንብ አድርገህ ማንበብ ይኖርባል። ምንድነው የላከው? አንዳንዴ ኤዲት ላይ ይደረጉ ይችላሉ። ያ ሰው ካየው በኋላ ኤዲት ብታደርገው ምንም አይነት ትርጉም ላይኖረው ይችላል። ትልከውን ነገር በደንብ አድርገህ መለየት ይኖርባል። ሌላው ደግሞ ዙም ሚቲንግ ላይ ቪዲዮ ቻቶች ምናምን ሊኖሩ ይችላሉ። አንዳንዴ ምን ይገጥማችኋል? ዙም ሚቲንግ ላይ የተለያዩ አኒሜሽኖችን እየነካ አንዴ አፍንጫውን ያረዝመዋል፣ አንዴ ጥርሱን ያረዝመዋል። እንግዲህ ትልቅ ስብሰባ ነው፣ ትልቅ ውይይት እየተደረገ ነው። እንዴት እንደዚህ አይነት ነገር ይደረጋል? ይሄ አንድ ኮሚኒኬሽናችንን የሚገል ነገር ነው። ስለ ፕላትፎርሙ መረዳት ካልቻለን ፕላትፎርሙ እንዴት ነው የሚሰራው፣ ያ ፕላትፎርም ምን ሳደርግበት ምን ይሆናል፣ ምን ሲሆን ምን ይሆናል የሚለውን ነገር በደንብ አድርገን መረዳት ይኖርብናል እንጂ ስብሰባ ከተጀመረ በኋላ እዛ ጋር ከለር ብትቀያየር ፊልተር ብታረግ በጣም አስቸጋሪ ነው የሚሆነው። ስለዚህ ያንን ፕላትፎርም መለየት ይኖርባቸዋል። ፕላትፎርሙ እንዴት ነው የሚሰራው፣ ፕላትፎርሙ ላይ እኔ እንዴት ነው ኢንጌጅ የማደርገው ከሰዎች ጋር የሚለውን ነገር መለየትና መረዳት ያስፈልጋል። ሌላው ደግሞ ኢሞሽናል ኢንተለጀንሲ ነው። ይህንን ነገር ዲቨሎፕ ማድረግ አለበት ኦር ማሻሻል አለበት። በጣም አስቸጋሪና ከባድ ከሆነ ነገር አብዛኛው ሰው ስሜቱን መቆጣጠር አይችልም ሲባል ቶሎ ብሎ ሪያክሽን ሊሰጥ ይችላል። የሆነ ሰው የሆነ ነገር ካለው ቶሎ ብሎ ለዛ ሰው የሚፈልገው ነገር ግን ያንን ነገር ፎከስ አድርገን እንትን በለው። አብዛኛው ጊዜ አሽከርካሪዎች በዚህ ነገር ይታማሉ። የሆነ ከሹፌር ጋር የሆነ ቢያንስ ያፍጥን ብሎ ካለፈ ኦር የሆነ ነገር ከሆነ ቶሎ ምላሽ ይሰጣሉ። አንተ እንዲህ ወደ ስድብ ይገባል። አንዳንዶቹ እንደውም ለዱላ ለጸብ ይወርዳሉ። እንግዲህ ለዛች ሰዓት ለተባባሉት ነገር ግን ስሜትን መቆጣጠር የምትችል ከሆነ
ራስን መግዛት የምትችል ከሆነ ይሄ ነገር ሊፈጠር አይችልም። ሌላው ደግሞ ኢንቫይሮንመንቱ መምሰል ነው። ለምሳሌ እንዳልኳችሁ ሀዘን ቦታ ላይ ሄደ ልስቅ አትችልም፣ ልትሳሳቅ አትችልም። ሀዘን ቦታ ላይ እስከሆነ ድረስ በቃ ያንን የሀዘን ድባብ መምሰል አለብህ። ሰርግ ቦታ ሄደ ድባብ ማሳየት የለብህ። ደስተኛ እንደሆንክ ነው ማሳየት ያለብህ። ከሰዎች ጋር ስታወራ ራሱ መለየት ይኖርብሃል። ከማን ጋር ነው እያወራ ያለሁት? ከህፃናት ጋር ስታወራና ከወጣቶች ጋር ስታወራ የተለያየ ነው አይደል? አወራር ሰም ለምሳሌ ከወጣቶች ጋር ስታወራ ብራዘር እንዴት ነህ? ብራዘር እንዴት ነሽ አይነት አይደለም የሚወራው። ከነሱ ጋር ስትል በቃ እነሱ መምሰል ይኖርብሃል። ከህፃናት ጋር ስታወራ እንደ ህፃናቶቹ ፕሮግራም እንደ አዋቂ ፕሮግራም አይደለም። የህፃናት ቻናሎች ካየህ እንደ አዋቂ ፕሮግራሞች አይደሉም። አወራራቸው ራሱ አክሰንታቸውን ቀይረው ወር የሆነ ነገር ብቻ ወዝ አድርገው ነው የሚያወሩት። ስለዚህ ያንን ቦታ መምሰል ይኖርብሃል። ከልጅ ጋር ስታወራ የልጅን አይነት አመለካከት፣ ከሽማግሌ ጋር ስታወራ እንደነሱ አይነት ሽማግሌ ምን ይፈልጋሉ፣ ወጣቶች ሲወሩ ምን ይፈልጋሉ የሚለውን ነገር መለየት ይኖርብሃል። አብዛኛው ጊዜ ወጣት ጋር የምታወራ ከሆነ ስለ ኳስ ልታወራ ትችላለህ ፎከስ አድርገህ። ሽማግሌዎች ደግሞ ኦር በእድሜ ጎልመስ ያሉ ሰዎች ስለ ፖለቲካ በደንብ ሊያወሩ ይችላሉ። ያንን ቦታ መምሰል ይኖርብሃል። ሌላ ንዴትን በጣም መቆጣጠር ነው። እንዳልኳችሁ ብዙ የሚያናድዱ ነገሮች ሊኖሩ ይችላሉ። ብዙ ያንተን ስሜት ሊለውጡ የሚችሉ ነገሮች ይኖራሉ። ስለዚህ እነዛን ነገሮች መጋፈጥ ነው፣ መቆጣጠር ነው። ቶሎ ሪያክሽን መስጠት የለብንም። አንድ ይሄ ነገር ያስንቃል። ቶሎ ሪያክሽን በምትሰጥበት ጊዜ ለዛ ሰው ቶሎ መልስ በምትሰጥበት ጊዜ እንትን ይላል። አንዳንድ ሰው ሆነ ብሎ ሊያናድድ ይፈልጋል። አንተ ደግሞ ባለመናደድ ያንን ነገር እንትን ማለት አለብህ። አንዳንድ ሰው ሲሰድብህ አንተም መልሰህ መስደብ የለብህ። ሰድቡህ ሳቅ አይደል? አብረኸው ሳቅ። ነገ ላይ ደግሞ አንዳንድ ሰው አንተን ሊያሸማቅቅ ይፈልጋል። ነገር ግን በዛ ነገር አንተ አትሸማቀቅበት። ብለጠው በቃ አንድ እርምጃ መብለጥ እኮ ነው። አንድ እርምጃ ተሽለህ መገኘት እኮ ነው። ሰው ከወረደ አንተ መብረት ወርዳለህ? ኔቨር። እንደዚህ ማድረግ የለብህ። ስለዚህ ሲዝኑን መሆን አለብህ። ንዴትን መቆጣጠር አለብህ ማለት ነው። ሌላው ደግሞ አስተያየት ከተሰጠህ አስተያየቱን በጸጋ ተቀበል። አንተ እንደዚህ ቦታ ላይ እኮ እንትን ትላለህ፣ በጸጋ ተቀበል፣ አምነህ ተቀበል። አምነህ ተቀበል ደግሞ ሲባል እኔ እንደዚህ ነኝ ብለህ ተቀበል አይደለም። እዛ ጋር ክርክር ውስጥ አትግባ። እንትን ነው ኧረ እኔማ እንዲህ እችላለሁ፣ ኧረ እኔ ይሄንንም አውቃለሁ ብለህ ግግም ማለት የለብህ። እንግዲህ ጋሊሌዮ እንግዲህ ትልቅ ሰው ነው። ብዙ ነገሮችን የሰራ ብዙ ነገሮችን ያስተካከለ ሰው ነው። እሱ ራሱ ምን ብሏል? እኔም ማውቀው አለማወቄን ነው ብሏል አይደለም። ስለዚህ አንተ እንግዲህ ብዙ ነገር ልታክ ትችላለህ፣ ከዛን ሰው ልትበልጥ ትችላለህ። ነገር ግን ያ ሰው የሆነ ክፍተት አይቶብህ ነገርህ አይደለም። አንዳንድ ሰው ለመተቸት ብሎ ይናገራል። ነገር ግን ያንን ነገር ያን ትችት ተቀበለው። ክፉ ጎረቤት እቃ እንደሚያስገዛ ማለት ነው። ኮሚኒኬሽን ከቀን ወደ ቀን የሚዳብር ከቀን ወደ ቀን የምታሻሽለው ነገር ነው። ባንዴ ፐርፌክት ልትሆንበት አትችልም። ምክንያቱም የቃላት ግድፈት የፊደል ግድፈት ራሱ ካለብህ እሱን ነገር እያስተካከልክ የምትሄደው በጊዜ ሂደት ነው። ስለዚህ ለራስ ጊዜ ሰጥተህ እያንዳንዱ ነገር ፕራክቲስ ማድረግ ይኖርብሃል። ለምሳሌ በትምህርት ካለህ ተማሪዎች ብዙውን ጊዜ ሚኒ ሚዲያ ላይ ይሳተፋሉ። ራሳቸውን በዛ ነገር ሞርደው ሊወጡ ይችላሉ። ነገር ግን በትምህርት ላይ ካልሆንክ በስራ ላይ ከሆንክ መጽሐፍቶች ይኖራሉ። እነሱ መጽሐፍቶች ማንበብ ትችላለህ። ብዙ መጽሐፍቶች ተጽፈዋል፣ እነሱ ማንበብ ትችላለህ። ፐርሰናል ዴቨሎፕመንት ላይ የሚያተኩሩ መጽሐፍቶችን ማንበብ ትችላለህ። እነሱ መጽሐፍቶች በማንበብ ኮሚኒኬሽንን ማዳበር ትችላለህ። ማንበብም በጣም ወሳኝ ነው ለኮሚኒኬሽን። ቃላቶች የተስተካከሉ እንዲሆኑ ፍሉዌንት ሆነህ እንድታወራት በቃ ግልጽ የሆኑ አማርኞች እንድታወራ፣ ግልጽ የሆነ እንግሊዝኛ እንድታወራ፣ በየትኛውንም ቋንቋ እንድታወራ ማንበብ በጣም አስፈላጊ ነው። መጠቀም ያለብህ ነገር ራስን ቪዲዮ አድርገው፣ በቪዲዮ ቅረጸው። ለምሳሌ እያወራህ ኦር ምን እያልክ ራስን ድምፅህን ቅረጽ። ከዛ በኋላ ስህተት የቱ ጋር እንደሆነ ትረዳዋለህ። ለምሳሌ አሁን እኔ እያወራሁ አይደለም፣ ይሄንንም የማወራውን ነገር በቪዲዮ ቀርጬዋለሁ። ከዛ በኋላ ይሄን ቪዲዮ ራሴ ሳየው የቱ ጋር እንደተሳሳትኩ ምን ማሻሻል እንዳለብኝ ራሴ ልረዳ እችላለሁ ማለት ነው። የግድ ራስን በቪዲዮ መቅረጽ ሳይሆን ድምፅንም አጋጣሚ ሲወራ ምናምን ቅዳ ውስጥ አንዳንድ ቃላቶችን ምናምን ትዘላለህ፣ ትሰባብራለህ ምናምን ነገር። ስለዚህ እነዚህ ነገሮችን ለማስተካከል መሞከር ይኖርብሃል። ከዚህ በላይ የዘረዘርኳቸውን ነገሮች በደንብ አድርገህ ካደረግህ ኮሚኒኬሽን ስኪልህ በጣም የተስተካከለ ይሆናል። ከሰው ጋር ያለ ተግባቦት፣ ከሰው ጋር ተናግሮ ማሳመን፣ ብዙ ነገሮች የተስተካከለ ይሆናል። ግን ማስተዋል ያለብህ ነገር ጥሩ ኮሚኒኬሽን ማለት ሁሌም ልክ መሆን አይደለም፣ ሁሌም ፐርፌክት መሆን አይደለም። ምን መሆን ነው? እውነተኛ መሆን፣ አሁናዊ መሆን፣
ተረጋግቶ መናገር። እዚህ ቪዲዮ ላይ የትኛው ተመቻችሁ? የተመቻችሁን በኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ደግሞ ማበረታታት የምትፈልጉ ከሆነ ላይክ በማድረግ ይህን ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ በማድረግ ከዛ የደውል ምልክቷን በመንካት ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።